ማለት ነው። ይሄንን ንግግር ትላንት ብትናገር ዞር በይ ካጠገቤ፣ ፍቅረኛ አይነት ሚስቴ ናት፣ መወዳት ናት፣ ማፈቅራት ናት፣ አብሬ ለመኖር የማቅዳት ሚስቴ ናት እና ዞር በይ። አሁን ዛሬ እንደዚህ እንዳደረካት ዛሬ የተናገርከውን ቃል ማለት ነው ትላንት ብትናገር ይሄ ሁሉ ነገር አይፈጠርም። ምክንያቱም እሷ መጀመሪያ ብላ የመጣችው እኔ አሳልፌ አልሰጥም ያለውን ነገር ተነጋግሬ ፈትቼ እሄዳለሁ ነበር ያለችው። ግን አንተን እዛ አገኘች እና ይሄ ዛሬ የተናገርከውን ንግግር ማለት ነው ትላንት ብትናገር ይሄ ሁሉ ነገር አይፈጠርም ነበር። እኔ በቪዲዮ መሰረት ነው የሚሄድላችሁ፣ ግን እየሰራችሁ እንደሆነ አንድ አውቃለሁ። ምክንያቱም ባለፈው የመጣችሁበት ሐኪም ቤት ነው የመጣችሁት። ሲቀጥል ደግሞ የእናንተ እንትን ብቻ እኔ በቪዲዮ መሰረት ነው የሚሄደው እና ናቲ ይህንን ንግግርን ትላንት መናገር ነበረብን። ዛሬ ወርቃ ፌንት ስትሰራ አይደለም ይህን ንግግር የምትናገረው። ገባክ? መወዳት ፍቅረኛ አይነት አልክ አይደለ? ይሄንን ነበር ትላንት መናገር የነበረብን። ምክንያቱም ሄሉ እናንተም ሁለታችሁን እንደዚህ መቀራረብ አይተ ሰላም እንደማታገኝ ታውቃለህ፣ ጸባዩን ታውቃለህ። ይሄን ንግግር ትላንት በመጣችበት ሰዓት አንተ ይሄንን ንግግርን ለልጅቷ ብትናገር፣ ሲጀምር ካልፈለግካት አልፈለግካትም ነው። አሁንም እኮ እንካ ሰላምታ ውስጥ ከልጅቷ ጋር ምንም ያስገባህ ነገር የለም። እኛ ላይ ድራማ ካልሰራችሁ በስተቀር ማለት ነው። ልጅቷን ከህይወት ማስወጣት ትችላለህ። አልፈልግሽም ውጪ ብለህ ማባረር ትችላለህ። ምንም የሚገድብ ነገር የለም። ምንም ማለት ነው። እንደዚህ ነው ውጪ፣ እንደዚህ እንዴት ነው ማድረገው ምናምን ማለት ገፍትረህ ማባረር ትችላለህ። ውስጥ ፍላጎት ከሌለው እውነት አንተ ለሄሉ ቦታ ካለቅ እሷን ከህይወት ማስወጣት ምንም የሚከብድ ነገር የለም ካላንዛዛችሁ በስተቀር። ይሄ ሁሉ ስራማ የእሷ ልጅቷ ብቻ ሳይሆን ያንተም ጭምር ነው። ምክንያቱም ከልጅቷ ጋር ያለውን ነገር አንተ ማስወጣት ከህይወት ይሄንን ነገር ከህይወቱ ጋር ከሄሉ ጋር ወደ ፍቅር ሳትመለስ ይሄንን ነገር ቋጭተ ወደ ሄሉ መምጣት ነበረብህ። ስህተቱማ ልጅቷ ብቻ አይደለም፣ አንተ ራስህ ስህተት እሷን ተቀብለ እሷን ትሪት ማድረግ ነው ትልቁ ስህተት። ሄሉን ነበር እንደው በዛ ትሪት ማድረግ ያለብህ አንተ። እቺ ፍቅራችሁን ለማበላሸት የመጣችሁ ነው ትሪት ስታረጋት የነበረው። ብደፍረ ነው ራስ ወዳጅን ብላ የኔ ህይወት ያሳዝንህን ብላ ስትናገር ራሱ አንተ ራሱ እንዴት ነው የምትታገሳት? አልፈልግሽም ነው በግድ ነው ብለህ መጎተት ማውጣት ትችላለህ። አለቀ። ምክንያቱም ለሄሉ ትልቅ ፍላጎት ካለ ማለት ነው። ሲቀጥል ደግሞ እንዴት ነው እንደዚህ በኮንፊደንስ እንደዚህ የኔ ህይወት ምናምን የምትለው? በስልክ አይደል የተጨናጀናችሁት? ምን የተደረገ ምን ያደረጋችሁት ነገር ኑሮ ነው እንደዚህ እንትን የምትለው? ተው፣ ለእኛ ሪስፔክት ኑራችሁ ማርያምን አታብዙት። ቴኒ አንተን ቦ ማለት በጥፊ ብዬ ነበር ማባረራት፣ በጥፊ ብዬ ገባክ? እሷ ውስጥ ሆና ማለት ነው እናንተ ሁለታችሁ እዚህ የምትከራከሩት ነገር። እናቴ ሚስቴክ እየሰራ ነው ያለው። አትሸሻሽ፣ እንትን አትበል ከእጅቷ ጋር። በቃ ውጭልኝ አልፈልግሽም ብለህ እኮ ማባረር ትችላለህ። ኧረ ተው ውዶቼ፣ ተጫወቱብን እኮ እነዚህ ልጆች። መድኃኒዓለም እንዴ ምን ሺ። ኧረ ናቲ እንደዚህ አይነት ስራ ከአንተ ጋር ሄድም። ወደ ብርሃንካችሁ ተመለሱ፣ ወደ ቀድሞ ፍቅራችሁ ተመለሱ። የምር ይሄ ነገር አያዋጣችሁም። ተመልካች ነው የሚያሳጣችሁ። ኬራ እንግዲህ የእህቱን መከታ መጥተዋል። ያዝ እንግዲህ ድራማው ስራቸውን ለማጣጣፍ በጣም ሄዳቸዋል፣ እርቃቸዋል። አንፈልግም፣ በቃኛ አንፈልግም፣ ወደ ራሳቸው ተመለሱ። ኬራ ደግሞ ማለት ነው ተረጋጋ። በእርግጥ ሊነብር ይችላል፣ ሊከፋ ይችላል። እንደዚህ ሆና ማለት ነው መከታ ስለሆን፣ ግን ትጉ አትበሉ፣ ለማስማማት ሞክሩ። ነገር እንዲጋጋል አትፈልጉ። ተከበሩ፣ እናንተ ልጆች ተከበሩ ነው እያልኳችሁ ያለው። ትሽ ናቲ ተከበር። ኬራ ደግሞ ሰብሰብ፣ ትንሽ ዳውን ሲጀመር አንድ ነገር ትሁንና ማለት ነው ናቲ፣ እኛ ራሱ አንፋታህም። ገባክ? እና ኬራ ብቻ ሳይሆን እኛ እህቶቿ ራሱ አንፋታህም። ያዝ እንግዲህ ተያዝ ከኬራ ጋር እንደፈለኩት ባረጋት ምንም አያገባህም አላለውም። እሱም አያገባውም። ቢሆንም ግን አንተ ደግሞ ለሄሉ ሪስፔክት መስጠት አለብህ። እንደዚች አይነት አጋሰስ እያመጣ ማለት ነው ልጅቷን አታናድዳት። አይደለ ውዶቼ? አዎ ውዶቼ። ግን ሰላም አላልኳችሁማ? እንዴት ናችሁ? ደህና ናችሁ? እኔ ያለው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። እንግዲህ በቪዲዮ መሰረት እንሄድባቸዋለን። ናቲ የምርህን ነው? እሷ ናት አይደለ እንደዚህ የምታስደበድበኝ የምትለው? አታፍርም ደግሞ ናቲ? ምን ማለት ነው? እሷ የምታስደበድብ ምን ሆና ነው ሐኪም ቤት ሄደችው? ከአንተ ተጣልታ ፌን ሰርታ አይደለ እንደ ሐኪም ቤት ሄደችው? ሲጀመር ኬራ ባይናደድ ትጉባይ ሊገርመሃል እንዴ? ደግሞ ምን ማለት ነው? እሷ ናት እንደዚህ የምታደርገኝ ይላል እንዴ? ተከበር ናቲ። የምር ንግግሮችን አስተካከል።
እሷ እኮ ተኝታ ነው ያለችው። ወዴት ጠርታው ነው እሷ እናንተ ልታስደበድብ የምትፈልገው? ሄሉ ስርዓት ያዝ የምር። ይኸው ናቲ ጀመረው። ልጅቷን መያዝ መጎተት፣ ነይ ብሎ እሷን መያዝ ጀመረ እኮ። ቆይ እናንተ ወዴት ነው እየሄዳችሁ ያላችሁት? ናቲ የምርህን ነው? የምርህን የተናገርክ ያለው? እሷ ናት የላከችው? ምንድን ነው እሷ ምትልከው? ናቲ ተረጋጋ። የምን ጥጋበኛ ነው የምትሰበስበው? የምን ጥጋበኛ የምትሰበስብ? ስነ ስርዓት አድርግሽ። የምር የምትናገረውን ነገር ገና ለገና ወንዶች ናቸው ጓደኞቿ የተባለ ስንት ነገር የምትባል በቃ ኖርማል ጓደኛው ነው። አንተ ሴት አምጥተህ እንኳን ያው እዚህ የተከላከለችልህ አይደለ እንዴ? ምን አይነት ጥጋበኛ ይላል እንዴ? አንደውም በኮረንከምከው ኬራ ምን አለ አንዴ በቦክስ የምትለው ናቲም ማለት ነው ይሰበሰባል። ወይም ደግሞ ይሄ አይምሮ ማለት ነው በጣም ተወዛግቧል በዚህ። ስለዚህ ማለት ነው አንዴ በቦክስ በለውና ማለት ነው ይንቃ። መንቃት አለበት አይመስላችሁም እንዴ? ኧረ ናቲ አንተማ ወደ ውጭ መሄድ እያሰብክ አይደለም። በቃ እዚህ ዩቲዩብ ልታጣጠፈኛል ልታጭስ ነው ሀሳብ መሰለኝ። እንኳን ነቃሽልኝ። አንቺም ተረጋጊ፣ ክፉ ነገር አትነጋገሩ። ምክንያቱም ማለት ነው ነገ ተመሳሳይ ልትገናኙ ትችላላችሁ። ናቲ ደግሞ ተረጋጋ። በቃ አሁን ልጅቷ ስሜት ላይ ናት ያለችው፣ ንዴት ላይ ናት ያለችው። አንተን ላታይቅ ላታወራ ትችላለች። ስለዚህ ማለት ነው ምንም አይደብርን። አንተም አትከፋ። በስነ ስርዓታዊ ነገር ማስረዳት ነው። በዛ ላይ ልጅቷን ይዘመታ አሁንም ሌላ ነገር ነው የምትፈጥሩት ማለት ነው። ምክንያቱም ልጅቷን ከአንተ አረቅ። በቃ መጀመሪያ ማለት ነው ላስረዳት ሳይሆን ከህይወትህ ልጅን አስወጣት። አለቀ። ይሄ አልፈልግሽም ውስጥ እየፈለገ ማለት ነው። ውስጥ አጠገቧ ከልዛች ልጅ ጋር አጠገብ መሆን እየፈለግ በአፍ ብትናገር ምንም ቁም ነገር የለውም። በተግባር ነው ማሳየት ያለብህ። ከልጅቷ ርቀ እንጂ አጠገቧ አስቀምጠ አልፈልግሽም ሂጂ ውጪ ምናምን ብትላ ማለት ነው ምንም የሚገርም ነገር የለም። ምክንያቱም መጀመሪያ ከህይወት አስወጣት ልጅቷን ማለት ነው። አስወጣት። ይዋ ሄሉ ሽማን ይዘልኝ ውጣለኝ አለች። እንግዲህ እውነቷን ነው። አዎ ያስብላላ ናቲ። አንድ ነገር እንዳትል፣ ምንም ነገር እንዳትል። ስራ ነው አሁንም ስራት ነው። ከዚህ የበለጠ በደንብ እንሄድብሃለን። ምክንያቱም እያጠፋክ ያለው አንተ ነህ። እሷ ብዙ ነገር እንድትናገር ክፍተት እየሰጣክ ያለኸው ትላንት ማለት ነው። እንደዚህ ዛሬ ውጭ ለእሷ ተናገርከውም ማለት ነው። አልፈልግሽም እኔ በቃ ሄሉን የምፈልገው ጠርተሻት ራሱ ለምን አመጣሽ? ሆን ብለሽ አለ ጠርተሻት ያመጣሽው ለምንድን እንደዚህ ያረግሽው? ሆን ብላ ለተጣላችሁ እንደሆነ ራሱ ታውቃለህ። ምክንያቱም ለአንተ ሳትነግርን ነው እሷን ጠርታ ያመጣችው አይደለ? ስለዚህ ማለት ነው እንደውም በአንተ ፊት ትላንት ምንድን ያለችው ልጅቷ እንድታይ ፈልጌ ነው ብላ ነው የተናገረችው። ስለዚህ ማለት ነው እንድታዩ እስካለች ልጅቷ የእናንተን ጥል ስለምትፈልግ ይሄንን አይምሮ ሳስቀምጠ ራሱ ልጅቷን ልኳን ነግረክ ሄልዬን ተንከባክበ ሄልዬን ስመ አቅፈ ነበር ከቤት መውጣት የነበረብት ትላንት ማለት ነው። ግን ስተት ሰራክ። ስተት ማለት ነው። እንደዚህ እያለቻት ሄሉን እንደተናገረቻት አንተ እሷን ነበር ትሪ ስታረግ የነበረው። አልሽኝ እያልክ እያቀፍክ እያናደርካት የነበረው ታውቃለህ። ወደ ራስሽ ተመልሰሽ ማለት ነው ያለው ነገር በስነ ስርዓት አውሩ። ነገር አታጋግሉ። እንግዲህ ውዶቼ ማሮቼ እንግዲህ እንዳያችሁት ነው። እስቲ አንድ ሁለት ኮመንት ላምብላችሁ። ኧረ በቃ ተውት የምትሉ ሄሉዬ ለምንድን ነው ሁሌ የሚጎዳ ሰው የሚመጣው? እውነት ነው ያስበላል። ሄሉ ሁልጊዜ የሚጎዳ ሰው ብቻ ነው የሚመጣው። ናቲ አሁንም ይቅርታ ጠይቀት። ቶሎ ብለህ ማለት ነው ነገር ሳታንዛዛ ማለት ነው እችን ልጅን ከህይወት አስወጥታ ይቅርታ ጠይቃት። ናቲ ሄሉ አምና ልቧን ሰብርካት። ፈጣሪ በሰራ ግፍ ዋጋ ያስከፍላል። ብዙ ሰው የተናገረት ነው ያለው። ሲጀመር በደንብ አድርጋ ይቅርታ ጠይቃት። ልጅቷንም ከህይወት ያስወጣት። ከአንተ ጋር መገናኘት የለባትም። አሁንም እያስወጣት አይደለም። ናቲ ራስህ ጥፋት ለመሸፈን ብለህ ሄሉን እንደማታፈቅራት ተረዳ ብያት ታስመስላለህ። አይዋ ማስመሰል ስችል በፈጣሪ ሰብስክራይብ አንሱ። ተረጋጉ ውዶቼ ተረጋጉ። እኔ እኮ ሴቱ ምን ነካው? ሴትማ መርዙ ነው አሉ እኮ ሰው ፍቅር ሲሰራ ማለት ነው። እነሱ ምቀኝነታቸውን ነው እያተረፉ የሚያመጡት። ኬራ የሄሉ ወንድም ትላንትም ዛሬም ከጎና ነህ። ገና ደግሞ እንትና ሲመጣው ከዚህ በላይ ነው የሚፈጠረውና ናቲ ስምህ ሁላ ባልጠራ ደስተኛ ነኝ። ይሄ እኛንም ሰብርብር ነው ያደረግከው። ቀሽም ለማንኛውም እና ወንዶቼ ላይክ እያደረጋችሁ እንግዲህ በደም ሄድበትላ